በእነዚህ አሁን ባለንበት ቀናቶች ውስጥ በጣም ወርቃማ የሆኑ ሌሊቶችና ቀናቶች ላይ እንገኛለን። እነዚህን ቀናቶች በአግባቡ በዒባዳ ራሳችን ወጥረን ማሳለፍ ስላለብን ጉዳይ ይሆናል። فالله سبحانه وتعالى ينزل إلى سماء الدنيا ወደ ምድር ቅርብ ለሆነችው ሰማይ ይወርድና هل من داء فأجيبه ማን ነው እስቲ የሚጠይቀኝ የምመልስለት فهل من سائل فأعطيه ማን ነው እስኪ የሚጠይቀኝ የምሰጠው በማለት አላህ Subhanahu Wa Ta'ala እጁን የሚዘረጋበት የሆነ ሌሊት ነው ማለት ነው። ብዙ ሰዎች አንደኛውን ሌሊት ሁለተኛውን ሌሊት ወይም የመጀመሪያዎቹን 10 ቀናቶች ጥረት ያደርጉና ከዛ በኋላ ዋናው ሽልማት ያለበት ለይለተል ቀድር ያለበትን ሌሊቶች ላይ ይዘናጋሉ ማለት ነው። በተለያየ አልባሌ በሆኑ ሁኔታዎች ያሳልፋሉ። አንዳንዱ በዒድ እቃዎች እና አልባሳት የተለያዩ ነገሮች በመግዛት ራሱን ቢዚ ያደርጋል ማለት ነው። እናታችን አይሻ ረዲየላሁ ዐንሃ ምን ብላ ጥያቄ ያቀረበች እንደው ለይለተል ቀድር መሆኑን ብጠራጠር ምን ብዬ ዱዓ ላድርግ ብላ ጠየቀች። እንግዲህ ዱዓ በጣም የሚወደድበት ሌሊት ነውና ምን አሉ ምን ብለው አስተማሯት? ቁሊ اللهم إنك عفو تحب العفو فاعف عنا الله ሆይ ይቅር ባይነህ ይቅር ባይን ትወዳለህና ይቅርታን አድርግልኝ። ሰብስክራይብ በማድረግ ቤተሰብ ይሁኑ። بإذنላህ የዛሬው ኹጥባችን የሚሽከረከረው በእነዚህ አሁን ባለንበት ቀናቶች ውስጥ በጣም ወርቃማ የሆኑ ሌሊቶችና ቀናቶች ላይ እንገኛለን። እነዚህን ቀናቶች በአግባቡ በዒባዳ ራሳችን ወጥረን ማሳለፍ ስላለብን ጉዳይ ይሆናል። ነቢዩ ሰለላሁ ዐለይሂ ወሰለም ከሳቸው አንዱ ሱና ፈለግ ምን ነበረ? በእነዚህ 10 ቀናቶች ውስጥ በጣም ጥረት ያደርጉ ነበረ። ሌላው ጊዜ ከሚያደርጉት 20 ቀናቶች ላይ ከሚያደርጉት ጥረት በበለጠ መልኩ በእነዚህ 10 ቀናቶች ላይ በጣም ጥረታቸውን ይጨምሩ ነበረ ማለት። ይህም የሆነበት ምክንያት ብዙውን ጊዜ ካስተዋል ቀናቶች ጊዜያቶች ማለት ነው አብዛኛውን መጨረሻቸው ከመጀመሪያቸው በላጭ ናቸው ማለት ነው። ለምሳሌ የቀኑን ክፍለ ጊዜ ብንመለከት ከአስር በኋላ ያለው ወይም ከአስር ጀምሮ ያለው ወቅት በላጭ የሆነ ወቅት ነው ማለት ነው። فيها صلاة الوسطى መካከለኛዋ ሰላት የምትገኝበት ሰላት العصر እንዲሁም የቀንና የሌሊት ፈረቃ يعني መላእክቶች የሚሰባሰቡባት የሆነች ሰዓት ነውና ይህ ሰዓት ከሌላው ጊዜ ማለት ነው ከዙሁር ከሌላውም ቀን በላጭ መሆኑ ይታወቃል። ከሌሊትም እንዲሁም ሌሊቱ ሲሶ ሲቀረው ማለት ነው ከ9 ሰዓት ጀምሮ ወይም ከ8 ሰዓት ጀምሮ ባለው በዛ ሰዓት فالله سبحانه وتعالى ينزل إلى سماء الدنيا ወደ ምድር ቅርብ ለሆነችው ሰማይ ይወርድና هل من داء فأجيبه ማን ነው እስቲ የሚጠይቀኝ የምመልስለት فهل من سائل فأعطيه ማን ነው እስኪ የሚጠይቀኝ የምሰጠው በማለት አላህ Subhanahu Wa Ta'ala እጁን የሚዘረጋበት የሆነ ሌሊት ነው ማለት የቀን ወይም ደግሞ የሌሊት ጊዜ ነውና በአጠቃላይ ወደ መጨረሻ አካባቢ ያሉ ቀናቶች ወራቶች በላጭ ናቸው ማለት ነው። حتى يوم الخميس ويوم الجمعة የሳምንቱ መጨረሻ ቀናቶች ናቸውና እነዚህ ቀናቶች በላጭ እንደሆኑ ማንም የሚጠራጠር የለም ማለት ነው። ከአመታትም እንደዚሁ የመጨረሻዎቹ 3ቱ ወራቶች ከሸዋል ማነው ረመዳን፣ ሸዋል፣ ዙልቂዕዳ፣ ዙልሒጃ እነዚህ ምንድናቸው? የአመቱ የመጨረሻ ምንድናቸው? ወራቶች ናቸውና እነዚህ ወራቶችም በላጭ እንደሆኑ እንዲሁም የሐጅ ወራቶች በመባል ይታወቃሉ። ሸዋል፣ ዙልሒጃ፣ ዙልቂዕዳ እነዚህ 3ቱ ወራቶች የመጨረሻዎቹ በላጭ ናቸው ማለት ነው። እንዲሁም ከረመዳንም ማለት ነው
የመጨረሻዎቹ 10 ቀናቶች በላጭ ተደርገዋል ማለት ነው ለምን ከተባለ ان الامور بخواتمها او الاعمال بخواتمها ነገሮች የሚለኩት መጨረሻ ላይ ባለው ጥረት እንጂ መጀመሪያ ላይ ባለው ጥረት አይደለም ብዙ ሰዎች አንደኛውን ሌሊት ሁለተኛውን ሌሊት ወይም የመጀመሪያዎቹን 10 ቀናቶች ጥረት ያደርጉና ከዛ በኋላ ዋናው ሽልማት ያለበት ለይለተል ቀድር ያለበትን ሌሊቶች ላይ ይዘናጋሉ ማለት ነው በተለያየ አልባሌ በሆኑ ሁኔታዎች ያሳልፋሉ አንዳንዱ በዒድ እቃዎችና አልባሳት የተለያዩ ነገሮች በመግዛት ራሱን ቢዚ ያደርጋል ማለት ያ ከመሆኑ በፊት ግን ቀድሞ መዘጋጀት አለበት وروى البخاري እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ 10 ቀናቶች በሚገቡበት ጊዜ በጣም ጥረታቸው ይጨምር ነበር ሌላ ጊዜ ከሚያደርጉት በበለጠ መልኩ ማለት ነው እንዲሁም እናታችን አይሻ ረዲየላሁ ዐንሃ የነብዩን ሰለላሁ ዐለይሂ ወሰለም ሁኔታን ተከታትላ አስተላልፋለናለች ምን አለች ان النبي صلى الله عليه وسلم كان اذا دخل العشر እነዚህ 10 ቀናቶች በሚገቡበት ጊዜ ነብዩ ባህሪያቸው ምን ነበር احيا الليل ሌሊቱን በሙሉ ህያው ያደርጉ ነበር በዒባዳ ማለት አይተኙም ነበር وشد المئزر ጥረታቸው በጣም ይጨምር ነበር መቀነታቸውን በደም ጠበቅ ያደርጉ ነበር وايقظ اهلهم ቤተሰባቸውንም ሚስቶቻቸውን ይቀሰቅሱ ነበር احيا ليله ሌሊቱን ህያው ያደርጉ ነበር ማለት በሶላት በዚክር ቁርአን በመቅራት ዱዓ በማድረግ ምን ያደርጉ ነበር ያሳልፉት ነበር ማለት ነው አንድ ሰው እንዳይሰለች ዒባዳዎችን ማለያየት አለበት ማለት ነው ሶላት ይሰግድና ከዛ እረፍት ያደርጋል ቁርአን በመቅራት ዚክር በማድረግ እንዲሁም ምን ያደርጋል እንቅልፉን ሁሉ ሊተኛ ይችላል ማለት ነው وايقظ اهلا اي ايقظهم من نومهم ቤተሰቦቻቸው ሚስቶቻቸውን ከእንቅልፋቸው ይቀሰቅሱ ነበር ማለት ነው ሙስነድ ኢማም አህመድ ላይ ተዘግቦ እንደመጣው አንድ ሌሊት ላይ ያውም ረመዳን አይደለም አንድ ሌሊት ላይ ብድጋሉና ምን አሉ ዛሬዋ ሌሊት ምን ያህል መልካም ነገሮች የተከፈተባት ሌሊት وكم انزلت من الفتنه እንዲሁም ስንትና ስንት ፈተናዎች የወረዱበት ሌሊት ነው من يوقظ صواحب الحجر እነዛ የጓዳ ባለቤቶች ማለት ነው ሚስቶችን ማን ነው የሚቀሰቀሰው አሉ رب كاسيه في الدنيا عاريه في الاخره ምናልባት እዚህ ዱንያ ላይ ለባሽ የሆኑ ሴቶች ነገ አኺራ ላይ ራቆታቸውን ሊቀሰቀሱ ይችላሉ ስለዚህ ሴቶችን ሳይቀር ማለት ነው ተነስተው ሌሊት እንዲሰግዱ حتى ከረመዳን ውጭ ነብዩ ሰለላሁ ዐለይሂ ወሰለም ቅስቀሳ ያደርጉ ነበር አላህ Subhanahu Wa Ta'ala ይህም በተመለከተ ምን ይላል ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ قوا انفسكم መጀመሪያ ነፍሳችሁን ከእሳት አድኑ واهليكم ቀጥሎም ቤተሰቦቻችሁን ናራ እሳትን አድኑ وقودها الناس ይህች እሳት ማለት وقودها الناس والحجاره ሰዎችና ድንጋይ መቀጣጠያ የሆነች عليها በዚህችም እሳት ውስጥ አሉ መላእክቶች አሉ غلاظ شداد በጣም ጠንካራ ብርቱና ልበደንዳና የሆኑ ጨካኝ የሆኑ መላእክቶች ተደርገዋል لا يعصون الله ما امرهم الله ያዘዛቸውን ለአፍታ ማያምፁ ويفعلون ما يؤمرون የሚታዘዙትን የሚሰሩ መላእክቶች ያሉባት እሳት አለችና ይችን እሳት ሶላት በመስገድ እንዲሁም ከሐራም ራስን በመጠበቅና ቤተሰብን በማስጠንቀቅ ራሳቸውን ከእሳት አድኑ اما شد المئزر او شد المئزر ነብዩ ሰለላሁ ዐለይሂ ወሰለም መቀነታቸውን ጠበቅ ያደርጉ ነበር ሲባል ምንድነው የተፈለገበት فقد قال كثير من اهل العلم አብዛኞቹ የእውቀት ባልተቤቶች ይህንን ሲያብራሩና ሲተነትኑ ምን ይላሉ انه كنايه عن اعتزال النساء ሚስቶቻቸውን ይርቁ ነበር ማለት ከሚስቶቻቸው ጋር አብረው አይተኙም ነበር ፍራሻቸውን አጣጥፈው አስረው ቁጭ ያረጉ ነበር والتفرغ للعباده ራሳቸውን ለዒባዳ ቢዚ ያደርጉ ነበር ولذلك كان ለዚህም ሲባል ነብዩ ሰለላሁ ዐለይሂ ወሰለም እነዚህ 10ቱ ቀናቶች በሚገቡበት ጊዜ ተጠቃለው ጥቅልል ብለው ወደ መስጂድ ኢዕቲካፍ ይገቡ ነበር وينقطع عن الدنيا እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም
የሀገር መሪ ናቸው ቤተሰብ አስተዳዳሪ ናቸው ብዙ ኃላፊነት አለባቸው ያ ከመሆኑ ጋር ግን ምን ያደርጉ ነበር በእነዚህ 10 ቀናቶች ጥቅልል ብለው ወደ መስጂድ ይገባሉ ወይንቀጢ عن الدنيا ከዱንያ ሙሉ ለሙሉ ራሳቸውን ያቋርጡ ነበር ويخلو بربه ከጌታቸው ጋር ኸልዋ ያደርጉ ነበር يدعوه ጌታቸውን ይለምናሉ ጌታቸውን ያማክራሉ ራሳቸውን በማስተናነስ እያለቀሱ ወደ ጌታቸው ይቃረባሉ እንግዲህ ያለፈውም የሚመጣውም ወንጀል የተማረላቸው ነብይ ናቸው እኛስ ወንጀል አመቱን ሙሉ የሰራን ሰዎች ለምንድነው እነዚህን ቀናቶች ምናሳልፈው ማለት ነው ወለኢዕቲካፍ اعتكاف ማድረግ በእነዚህ ቀናቶች من انفع العبادات لاصلاح القلوب አመቱን ሙሉ ለተበላሸ ለጠለሸ ቀልብ ማስተካከያ ማስጃ ናቸው وجمع الهمم ሐሳብን ለመሰብሰብ والتخلص من العيوب ከተለያዩ ነውሮች ራስን ለማጥራት እጅግ ጠቃሚ ነው اعتكاف ومن جرب عرف ይህንን ደግሞ የሞከረው ያውቀዋል اعتكاف የገባ ሰው ልክ اعتكاف አልቆ ወደ ቤቱ ሲሄድ ማለት ነው የሆነ በአየር ላይ የሚንሳፈፍ ያህል ደስታ ይሰማዋል ማለት ነው ምክንያቱም አንድ ሰው ደስታው የተሟላ የሚሆነው ራሱን ከሐራም ሲያቀብና አላህ Subhanahu Wa Ta'ala በሚገዛበት ዚክር ሲያደርግ አይኑን ከሐራም ሲጠብቅ ሐቂቃ የሆነ ደስታ ይኖራል ምን ይላል ምን አለ አመቱ ሙሉ እንደዚህ በሆነ ብሎ ይመኛል ማለት ነው እና ለአመት የሚሆን ስንቅን የሚሰነቅበት የሆነ ሌሊት ላይ ነው ወይም ደግሞ ቀናቶች ላይ ነው የምንገኘው ማለት ነው روى البخاري ومسلم في صحيحهما من حديث عائشة رضي الله عنها أن النبي صلى الله عليه وسلم عائشة هنم باستلالفتشو حديث لاي بخارينا مسلم بزقبوت من قالت الناتاتنا عائشة رضي الله عنها كان يعتكف العشر الأواخر من رمضان نبي صلى الله عليه وسلم يا رمضان مجرشاوچن 10 ቀናቶችን اعتكاف ያረጉ ነበር حتى توفاه الله سبحانه وتعالى እስኪገላቸው ይችን ዓለም በሞት እስኪለዩ ድረስ اعتكافን ተተዋያቁም ثم اعتكف ازواجه من بعده እሳቸው ከሞቱ በኋላ ሚስቶቻቸው መስጂድ ገብተው اعتكافን ያደርጉ ነበር ማለት ነው فإن قال قائل ምናልባት አንድ ሰው ጥያቄ ሊያቀርብ ይችላል ما الحكمة في تخصيص النبي صلى الله عليه وسلم للعشر الأواخر بكثرة الاعتكاف والاجتهاد في طاعة الله نبي صلى الله عليه وسلم ከመጀመሪያዎቹ ከ20 ቀናት በበለጠ መልኩ 10 ቀናቶች ላይ ለምን ነበር ጥረት የሚያደርጉት اعتكاف ለምን ነበር የሚያደርጉት ከተባለ ለዚህ ምላሽ የሚሆነው ذلك التماسا لليلة القدر ليلة القدر በመፈለግ ማለት ነው ምን አረጉ መጀመሪያዎቹን 10 ቀናቶችን اعتكاف አደረጉ ምን አሉ ጅብሪል መጥቶ ያ የምትፈልጉት ليلة القدر ከፊታችሁ ነው አላቸው ከዛም የሁለተኛው መሐከለኛውን ያለውን 10 ቀን اعتكاف አደረጉ አሁንም ليلة القدر በመፈለግ ነበርና ጅብሪል ወርዶ አሁንም ليلة القدر ትፈልጋለህ ከፈለክ ከፊት ካሉት 10 ቀናቶች ላይ ፈልግ ثم اتيت فقيل لي متو جبريل من علي انها في العشر الاواخر የመጨረሻዎቹ 10 ቀናቶች ላይ ነው ምን ያለችው ليلة القدر ለዚህም ነው ታላላቅ ዑለማዎች ابن باز ሼክ ሁሰይሚን የዘመናችን ታላላቅ ዑለማዎች ምን ይላሉ እነዚህ 10 ቀናቶችን በዒባዳ ያሳለፈ በእርግጠኝነት ليلة القدر አግኝቷል ይላሉ فهذه الليلة ليلة عظيمة مباركة ይህች ሌሊት በጣም የተባረከች የሆነች ሌሊት ናት فيها يفرق كل امر حكيم የሰዎች ሪዝቅ የሚከፋፈልበት ትላልቅ መላእክቶች ጅብሪልን አለይሂ ሰላም ጅብሪል እንግዲህ የወረደው መጨረሻ ነብይ ሰለላሁ ዐለይሂ ወሰለም ሊሞቱ አከባቢ ነው ከዛ በኋላ ወርዶ አያቀም ማለት ነው የሚወርደው ግን በየአመቱ ليلة القدر በሚሆንበት ጊዜ ነው ምክንያቱም የዛኔ የሰማይ በር በረካት የሚከፈትበት ስለሆነ ማለት لا يحرم خيرها الا المحروم የዚችን ليلة القدر መልካምን ገጽታ መልካምን ነገር አይነፈግም እንደው ገደቢ ሲሆነ ካልሆነ በስተቀር وهي في العشر الاواخر እሷ የምትገኘው የመጨረሻዎቹ 10 ቀናቶች ስትሆን በየአመቱ 21 ከሆነች ሌላኛው 22 ቀን ሊሆን ይችላል አብዛኛውን ተሐሩ የተባለው በጣም ተጠባበቋት የተባለው በ10 ቀናቶች ዊትር ይሆኑ
ጎዶሎ ቁጥሮች ላይ ተጠባበቁ ብለዋል። በሌላ ሐዲሳቸው ላይ ደግሞ 9 ሲቀር 7 ሲቀር 5 ሲቀር አሉ። ይሄ ማለት ወሩ በ29 የሚያበቃ ከሆነ 22ኛው 24ኛው 26ኛው 28ኛው እንዲሁም ሙሉ ቁጥሮችን ያካትታል። ስለዚህ እነዚህ 10 ቀናቶችን ማለት ነው ዊትር ብቻ ሳንጠብቅ ሁሉንም ህያው ልናደርግ ይገባል ማለት ነው። በአመት እነዚህ 10 ቀናቶችን ልንጠቀምባቸው ይገባል ማለት ነው። በእነዚህ 10 ቀናቶች እንደ ምሳሌ አንድ ሰው የሆነ ትልቅ የሆነ ካዝና አሳይቶት ማለት ነው ከዛ 10 ቁልፎችን አሳየው ማለት ነው። 10 ቁልፎች ከዚህ ውስጥ አንዱን ምረጥ ቢባል ምንድነው የሚያደርገው? አንዱን መምረጥ ትችላለህ ወይም ደግሞ 10ንም መሞከር ትችላለህ ቢባል ምንድነው የሚያደርገው? አንድ ሰው በዱንያ ሲሆን ምሳሌው ይገባናል። ምንድነው የሚያደርገው? 10ንም ይሞክራል ማለት ነው። ከذلك ይቺ ሌሊት ድብቅ የሆነች ሌሊት ናት። በየትኛው ሌሊት ላይ እንደሆነ አይታወቅም። ምክንያቱም እኛ እሷን ለማግኘት በሚል ሁሌም በዒባዳ ላይ ኢጅቲሃድ እንድናደርግ ጥረት እንድናደርግ ስለሚፈለግ ነው ማለት ነው። በተለይም ደግሞ የመጨረሻዎቹ 7 ቀን ሲቀር የዛኔም ጥረት ማድረግ ተገቢ እንደሆነ ረሱሉ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት። قال الحافظ ابن حجر من قالوا الاسقلاني والصحيح ትክክለኛው ማለት ነው እሷ ለይለቱል ቀድር የምትከጀለው በ10 ቀናቶች ላይ ነው። وهذه حكمة إلهية ይሄ እንግዲህ መለኮታዊ የሆነ ጥበብ ነው። فلو حددت ቀኗ ይቺ ቀናት ቢባል ኖሮ ሰዎች ያኒ ሁሉን ቀን አንቀላፍተው የዛችን ቀን ብቻ ህያው ያደርጉ ነበር። ይሄ እንዳይሆን ነው። ራሳቸውን ከመልካም ነገር እንዳይነፍጉ ነው። واستوى في ذلك المجتهد والكسول በዚህም ደግሞ ምን ይሆናል ማለት ነው? ጥረት የሚያደርገው ሰነፉም እኩል ይሆናል አይለይም ማለት ነው። والنبي صلى الله عليه وسلم انما كان يحرص على هذه الليله لما جعل الله فيها من الفضل والأجر رسول صلى الله عليه وسلم በእነዚህ 10 ቀናቶች ላይ በጣም ጥረት ያደርጉ የነበረው ብዙ ፈضል ስለሚገኝበት ብዙ እጥፍ ድርብ የሆኑ ምንዳዎች ስላሉበት አላህ Subhanahu Wa Ta'ala ለይለቱል ቀድር ማለት خير من 1000 شهر ከአንድ ሺህ ወር በላይ አንድ ሺህ ወር ብቻ አይደለም አንድ ሺህ ወር ብቻ ሲተመን ራሱ 83 ዓመት ከ4 ወር አካባቢ ወይም ገደማ ነው ማለት ነው። አላህ ግን ያለው 1000 ወር ሳይሆን ከ1000 ወር በላይ እንዲያውም አንዳንድ ዑለማዎች 1000 የሚለው ቁጥሩ ተፈላጊ አይደለም ከዛ በላይ ነው ማለት ነው። ሚሊዮን ሊሆን ይችላል። ምክንያቱም አረቦች በዛን ጊዜ ቁጥርን የሚቆጥሩት እስከ ሺህ ነበር ማለት ከሺህ በላይ መቁጠር አይችሉም። hatta ሚሊዮን ለማለት አልፍን ይሉ ነበር ማለት አልፍን ነው የሚሉት። ሚሊዮን የሚባለውን ቁጥር አያውቅም ማለት። ስለዚህ ሚሊዮን የሆነ ወራትን ወይም ደግሞ በጣም ብዙ እጥፍ ድርብ የሆኑ አመታትን አንድ ሰው እድሜ ጠገብ የሆነ ሰው የሚኖረውን እድሜ በዒባዳ እንዳሳለፈ ማለት ነው። በዒባዳ እንዳሳለፈ ይቆጠርለታል። ምናልባት ቁርአን እየቀራ ከሆነ 83 ዓመት በላይ ቁርአን እየቀራ ሰደቃ ከሆነ 83 ዓመት በላይ ሰደቃን ያወጣ ሌሊት ቆሞ ከሆነ 83 ዓመት በላይ ሌሊትን ቆሞ እንዳደረ ይቆጠርለታል። ይህ ከአላህ Subhanahu Wa Ta'ala የሆነ ውለታ ነው። ሌላው ቁርአን የወረደበት ሌሊት ነው። ለይለቱል ቀድር ማለት ለመጀመሪያ ጊዜ ብሎ ቁርአን መውረድ የጀመረው በዚህ ሌሊት ነበር ማለት ነው። ومنها أنه يكثر نزول الملائكة ملائكة ببزات የሚወርዱበት ነው። ملائكة ደግሞ በብዛት የሚወርዱት መልካም ነገር ሲበዛነው تنزل الملائكة ملائكة ይወርዳሉ والروح روحም ይወርዳል ጅብሪልም ይወርዳል بإذن ربي من كل أمر سلام ያቺ ሌሊት ሰላም ናት ከምን ከቅጣት ከጀሃነም ቅጣት ከተለያዩ አፋቶች ከዱንያም ከአኺራ አደጋዎች በሽታዎች ሰላም የምንሆንባት ሌሊት ናት حتى مطلع الفجر ومنها أن الله يغفر لمن قامها إيمانا واحتسابا ይችን ሌሊት ከአላህ Subhanahu Wa Ta'ala ምን ዳውን አስቦ የአላህ Subhanahu Wa Ta'ala ትእዛዝን አክብሮ ሌሊቱን በዒባዳ ያሳለፈ ወንጀሉ ያመት ወንጀል በሙሉ ይማርለታል። ምን አሉ ነብይ ሰለላሁ ዐለይሂ ወሰለም አቡ ሁረይራ ባስተላለፉት ሐዲስ من قام ليلة القدر إيمانا واحتسابا غفر له ما تقدم من ذنبه ليلة القدر بعبادة يسلف አምኖና እንዲሁም احتساب አድርጎ
غفر له ما تقدم من ذنبه يالف وانجل بمولو يمار اللتال وقد أرشد صلى الله عليه وسلم عائشة الناتاتنا عائشة رضي الله عنها من بلاد إياك أكربج عندو ليلة القدر مهون بالتراتر من بي دعاء درق لا درق بلاد إياك انقري دعاء بتعام يمي ودد بتلاليتنونا منالو من بلا استمارات قولي اللهم إنك عفو تحب العفو فاعف عنا الله يكر باين تودع لهنا يكرتانا درقلين كزيم عندي من الرداو نقرال يهنن سننا درق إنيام لباروتشو يكرتا ما درقال لبن إنياو سننا درقنو الجزاء من جيس العمل إنيا يتتعلانا چون سوچ يتقايمنا چون قرشو يالبن سوچ يكرتا سننا درق الله سبحانه وتعالى እኛ ይቅርታ ያደርግልናል ማለት ነው ስለዚህ በእነዚህ ቀናቶች ከሚሰሩ በላጅ ከሆኑ ተግባሮች አንዱ ምንድነው አውፍ መባባል ይቅርታ መደራረግ ማለት ነው በንጹህ ልብ እነዚህን ሌሊቶች መቆም ይገባል ማለት ነው اللهم اجعلنا ممن يقوم ليلة القدر إيمانا واحتسابا اللهم اجعلنا ممن يقوم ليلة القدر إيمانا واحتسابا اللهم اجعلنا ممن يقوم القدر ممن يقوم ليلة القدر إيمانا واحتسابا اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من عبادك الراشدين اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك البركة في أعمالنا ونسألك بركة في أعمارنا ونسألك البركة في أقواتنا ونسألك البركة في قواتنا ونسألك البركة في نياتنا ونسألك البركة في ذرياتنا اللهم فرج كرب المكروبين ونفس هموم المهمومين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وأقم الصلاة إن الصلاة عمود الدين سبسكرايب بمرق بيتساب يهرو